ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ኢትዮጵያ የኤርትራን ባህር ዳርቻ ተቆጣጠረች የሚል መረጃ ዛሬ ይፋ ሆኗል። የኢራኑ ጦርነት ወደ አፍሪካ ቀንድ ተዳረሰ ተስፋፋ በሚል የተሰራጨው መረጃና የአሜሪካ ተንታኝ ኢትዮጵያ የኤርትራን ባህር ዳርቻ ተቆጣጠረች አሉ መባሉ ምን ያክል እውነት ነው? ዜናችን በዝርዝር የሚመለከተው ጉዳይ ነው። በህወሓት ታጣቂዎች አደረጃጀት የምዕራብ ግንባር አዛዥ የሚባሉት አወዛጋቢው ጀነራል ምግባለ የትግራይን ወርቅ ዘርፋል ከተባልኩኝ ሞቼም በህይወት አልፌም ከሰሱኝ ሲሉ ይፋ አድርገዋል። ጀነራሉ የሰሜን ኢትዮጵያ ጦርነት ከመቀስቀሱ በፊት በአዲስ አበባና በዱባይ የነበራቸውን ሀብትም ይፋ አድርገዋል። እንመለስበታለን። በምስራቅ ኢትዮጵያ ድሬዳዋና ሐረር የስራ ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናት ጉብኝታቸውን አስመልክተው የሰጡት ሀሳብም የዜናችን ትኩረት ነው። ጠቅላይ ሚኒስትሩ ድሬዳዋ ምሳሌያችን ነች ብለዋል። እንመለስበታለን። የሱዳኑ ሉዓላዊ ሽግግር ምክር ቤት ሊቀመንበር የሆኑት የሱዳን ጦር አዛዥ ጀነራል አልቡርሃን የሱዳን ፈጥኖ ደራሽ እጅ እስኪሰጠን ድረስ ወታደራዊ እርምጃችን አይቀጥልም ሲሉ ፎክረዋል፣ ዝተዋል። የጀነራሉ ንግግር የዜናችን ትኩረት ነው። ከዚህ ባለፈ ካታር በኢራን ክህደት ተፈጽሞብኛል ስትል ክስ አሰምታለች። ከውጪ የምንመለከተው ጉዳይ ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። በዛሬው ዕለት ብዙዎች ከተጋሯቸው መረጃዎች መካከል አንዱ ኢትዮጵያ የኤርትራን ባህር ዳርቻ ተቆጣጠረች የሚል ነው። ይህንን ጉዳይ ተናገሩ የተባሉት ደግሞ አሜሪካዊ የፖለቲካ ተንታኝ ሪል አሜሪካን ቮይስ በተባለ ቶክ ሾው ላይ ቀርበው ነው ተብሏል። ለመሆኑ ይህ መረጃ ምን ያክል እውነት ነው? ሪል አሜሪካን ቮይስ ወይንም ዋር ሩም በተሰኘ ቶክ ሾው አሜሪካዊ የጂኦፖለቲካ ተንታኝና ጸሐፊ ብራንደን ዋይከርት በመካከለኛው ምስራቅ የተነሳው ጦርነት አድማሱን አስፍቶ ወደ አፍሪካ ቀንድ የተዛመተ ስለመሆኑ ተናግረዋል በሚል የተሰራጨው መረጃ የብዙዎችን ቀልብ ስበዋል። ተንታኙ ብራንደን ዋይከርት በንግግራቸው በተለይም ኢትዮጵያን፣ ኤርትራና የቀይ ባህርን ቀውስ በተመለከተ አነጋጋሪ መረጃን እንዳቀረቡ ኢትዮጵያን በቀይ ባህር ዳርቻ ላይ የወታደራዊ ኦፕሬሽን ቁጥጥር ወስደዋል ማለታቸውን መዘግበዋል። ብራንደን ኢትዮጵያ የአሜሪካውንም የእስራኤል ጦር ኃይሎች በባህር ዳርቻው ላይ የመሬት ላይ ሚሳይሎችን በማስገባት ከባህሩ ማዶ በየመን ያሉትን የሁቲ ታጣቂዎች አቅም ለማዳከምና ለመምታት እንዲጠቀሙበት እየፈቀደች ነው ሲሉም መናገራቸው የሚጠቅስ ዘገባ ነበረ የተሰራጨው። ነገር ግን ይህ በቶክ ሾው ላይ ተንታኙ እንደተናገሩ ተደርጎ የተሰራጨው ድምጽ በአርቲፊሻል ኢንተለጀንስ የተቀነባበረ ስለመሆኑ ማረጋገጥ ችለናል። ስቲባን በተባለ ግለሰብ የሚቀርበው ቶክ ሾው ላይ ቀደም ሲል የተደረገ የፖለቲካ ትንታኔ ድምጽና ቪዲዮን መሰረት በማድረግ ኢትዮጵያ የኤርትራን ባህር ዳርቻ ተቆጣጠረች የሚል ድምጽ በማስገባት ጭምር ያሰራጩት መረጃ ስለመሆኑም ተረድተናል። አሁን በዚህ ሰዓት ያለው እውነታ ኢትዮጵያ ምንም እንኳን የቀይ ባህር ይገባኛል ጥያቄውን የገፋችበት ቢሆንም በኃይል የተቆጣጠረችውና በኤርትራ ስር ይተዳደር የነበረ የባህረ ገብ መሬት አለመኖሩን ማረጋገጥም ችለናል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ኤሊት ፎርስ ወይንም የኮማንዶ ኃይሎች በሐዋሳ ከተማ ወታደራዊ ሰልፍ እንደዚሁም ትርኢት ባካሄዱበት ወቅት ባደረጉት ንግግር የዚህ የኮማንዶ ኃይሎች መጠናከርና መደራጀት ዓላማ ከሶማሊያ እስከ ኤርትራ ባህር ላይ ሽብርተኝነትን መዋጋትና ለቀጠናው ጋሻ መሆኑን ገልጾ ነበር። በተመሳሳይ የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ በምርጫ ምረጡ ቅስቀሳ በተካሄደ ክርክር ላይ አሁን የተፈጠረውን ነገር መጥፎ ቢሆንም እንጠቀምበት ሲሉ ለኢትዮጵያን መልእክት ማስተላለፋቸው አይዘነጋም። የሰዓቱ ዜናችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት ባለስልጣናት በምስራቅ ኢትዮጵያ ድሬዳዋና ሐረር የሥራ ጉብኝት ላይ ነው። ጠቅላይ ሚኒስትሩ ድሬዎች አብሮ ለመኖር ገንዘብ፣ ቋንቋ ወይንም እምነት ሳይሆን ሰውነት ይበቃል ብለው የሚያምኑ ምሳሌዎች ናቸው ብለዋል። ጠቅላይ ሚኒስትሩ የድሬዳዋ ቆይታቸውን አስመልክተው በሰጡት ማብራሪያ የኢንዱስትሪ ከተማ በሆነች ድሬዳዋ ከ400 በላይ አምራች ኢንዱስትሪዎች ይገኛሉ ሲሉም ተደምጠዋል። ይህን ከነጻ ንግድ ቀጠናነቷ ጋር በማያያዝ በከተማ እየተከፈቱ የሚገኙ የተስማሚነትና ምዘና ፍተሻ ጣቢያዎች ከውጭ የሚገቡና የሚላኩ ምርቶችን ለማሳለጥ በእጅጉ ጠቃሚ ናቸው ብለዋል። ድሬዳዋ በተራሮች የተከበበች ናት ያሉት ጠቅላይ ሚኒስትሩ በአካባቢዋ ከሚዘንበው ዝናብ የሚነሳው ጎርፍ ተራሮቿን ታኮ ወደ ከተማ እንደሚመጣ አስረድተዋል። በዚህ መነሻ ሊከሰት የሚችልን ጎርፍ ለመከላከል እርከን መስራት፣ ዛፎችን መትከልና ቤቶችን በዲዛይን በመገንባት ውሃ የሚፈስበትን ስርዓት ማበጀት አስፈላጊ ነው ሲሉ ነው ያመላከቱት። እንደ ጠቅላይ ሚኒስትሩ ገለጻ በጥቅሉ በድሬዳዋ ከትውልድ ግንባታ፣ ከእርሻ ኢንዱስትሪ፣ ከከተማ ልማት፣ ከህዝብ ለህዝብ ትስስርና የሚታሰበውን ብልጽግና ከመቀየስ አንጻር ተስፋ ሰጪ ስራዎች እንዳሉ ተመልክቻለሁ ባይ ናቸው። የሰዓቱ ዜናችን እንደቀጠለ ነው። የህወሓት ታጣቂዎች የምዕራብ ግንባር የሚባለው አደረጃጀት አዛዥ የሆኑት ምግባለ ከድምጽ ወያኔ ቴሌቪዥን ጋር ያደረጉት ቃለ ምልልስ መነጋገሪያ ሆኗል። ጀነራሉ ጸረ ድሮን መታጠቃቸውን ተናግረው እንደነበረ ተዘግበው ነበር። ይህንን ተከትሎ በበርካታ ማህበራዊ ድረገጾች ቀልድ አዘል ጉንተላዎች የተሰራጩ ይገኛሉ። ምግበ በዚህ ቃለ ምልልስ የተናገሩት ሌላኛው ጉዳይ ከጦርነት በፊት በትራንስፖርት፣ ትራንዚት፣ ኢምፖርት ኤክስፖርት ንግድ የተሳካላቸው እንደነበሩ መናገራቸው ነው። የሰሜን ኢትዮጵያ ጦርነት ከመቀስቀሱ በፊት በቢዝነስ ስራ ላይ ተሰማርቼ ጥሩ ስራ ስሰራ ነበረ፣ እናም ሀብት አፍርቻለሁ ብለዋል። ለዚህ
ደግሞ በአዲስ አበባ በመቀለና ዱባይ ቤቶች አሉኝ፣ ከጦርነት በኋላ ግን ቢዝነስ የተዘግቷል ባናቸው። ከሰሜኑ ኢትዮጵያ ጦርነት በፊት ጥሩ ቢዝነስ ነበረኝ፣ የትራንስፖርት ካምፓኒ ነበረኝ፣ የትራንዚትም ካምፓኒ ነበረኝ፣ የግብርና ካምፓኒና የኢምፖርት ኤክስፖርት ካምፓኒም ነበረኝ፣ ወደ ኢንዱስትሪ ለመግባትም ጥሩ ዝግጅት ነበር ባናቸው። ጀነራል ምግቡ አክለውም እናም ምንም ጥርጥር የለውም ጥሩ ቢዝነስ ነበረኝ፣ ስራ በጀመርኩባቸው 8 እና 9 ዓመታት ውስጥ ክረምት ከሚስቴና ልጆች ጋር አሜሪካ፣ ዱባይ ወይንም ሌላ ሀገር ነበረ የመከርመው ሲሉ አነጋጋሪ ቃለ ምልልስ ሰጥተዋል። በዚህ መነሻ ጥሩ ህይወት ነበረኝ፣ አዲስ አበባም በጥሩ ዋጋ የሚከራዩ ቤቶች አሉኝ፣ ትግራይ ውስጥም መቀለም ላይ አለኝ፣ ዱባይም ላይ ቢሆን አዎ ጥሩ ቤት አለኝ፣ ቢሮም ነበረ ሲሉ ከመከላከያ ሰራዊት ከተሰናበቱ በኋላ በአጭር ጊዜ ውስጥ ያፈሩትን ሀብት በዚህ መልኩ በዝርዝር አቅርበውታል። ከጦርነት በፊት የዱባይ ቤት ኮንትራቴ 4 ዓመት ሆኖት ነበረ። እኔ ስመጣ ከ90 በመቶ በላይ ደርሶ ነበረ። ኮሮና ቫይረስ የተስፋፋበት ጊዜ ስለነበረ ያልተረከብኩት እንጂ ከካምፓኒው የምረከብበት ጊዜ ነበርን ባናቸው። የህወሓት ወታደራዊ አመራር ጦርነት ውስጥ ከገባኝ በኋላ ግን ስለ ቢዝነስ ላስብ ቀርቶ ሞክሬም አላውቅም። የነበሩኝ የቢዝነስ ካምፓኒዎች በሙሉ ዘግቻቸው ነው ወደ ትግራይ የመጣሁት። 4 ካምፓኒዎች ነበሩኝ፣ ዘግቻቸው ወደ ትግል ገብቻለሁ። አሁንም ትግል ላይ እገኛለሁ ባናቸው። ጀነራሉ የትግራይን ወርቅ ዘረፋ በበላይነት ሲመሩ እንደነበረ አቶ ጌታቸው ረዳ ጭምር ቀደም ሲል ባከናወኑት የጊዜ አስተዳደር ጥናት መሰረት መረጋገጡን እንደተናገሩ ይታወሳል። ጀነራል ምግበ ግን ወርቅ ዘረፋ ላይ አልተሰማራሁም፣ ይህንን ደግሞ ማንም አካል ማጣራት ይችላል፣ እንኳን ቆሜ ከሞትኩ በኋላም በዚህ ጉዳይ ወንጀል ሰርቼ ከሆነ ከሰሱ ብለዋል። አሁን ሰው ስለ ማዕድን ብዙ ጊዜ ይናገራል። ማዕድን ምንድን ነው የሚለውን ክስ በተመለከተ ግን እኔ ራሱ አይገባኝም ባናቸው። በሰሜን ምዕራብ በኩል ከኔ ጋር ያሉትን ታጋዮችና ሰሜን ምዕራብ ላይ ያሉትን የዞን የወረዳ የቀበሌ አስተዳዳሪዎች ልትጠይቋቸው ትችላላችሁ። ማዕከላዊ ዞን ቢሆን የተለያዩ ማህበራት አሉ፣ ጠይቋቸው። ማዕድን የሚባል ቢዝነስ ላይ ገብቼ አላውቅም ሲሉ በተደጋጋሚ የሚወነጀሉበትን የወርቅ ዘረፋ ክደውታል። አጋጣሚ ነው በህጋዊ መንገድ በሚነገድበት ወቅት ላይ ቢሆን ገብቼ አላውቅም። ይህንን አስመልክቶ ወሬ በበዛበት ጊዜ አጣሩት ተብለው እንደነ ወድ ወረዳና ጌታቸው ረዳ በርካታ ቡድን ልከው አጣርቶት ያውቃሉ። ነገር ግን ምንም የለም፣ ሊሆንም አይችልም፣ እኔ ከእንደዛ አይነት ነገር ውስጥ የለውበትም፣ ላስበውም አልችልም ሲሉ አስተባብለዋል። ጀነራሉ የትግራይ ህዝብ ይወቅ አይታለል፣ ምናልባት በህይወት አለው አሁን በህይወት ባልኖርም ማጣራት ነው የፈለገው ሰው በፈለገው መንገድ ያጣራ። እኔ ማዕድን ላይ በህገወጥም ሆነ በህጋዊ መንገድ ልሰራ አስቤውም አላውቅም፣ የለውበትም፣ አልፈልገውም ሲሉ ውንጀላውን አጣጥለውታል። ምግበ ከትግራይ ሸሽተው ወደ አዲስ አበባ ገብተዋል የተባሉ ጀነራሎችን በጠንካራ ቃላት የወነጀሏቸው ሲሆን እጅግ በጣም ወራዶችና ድኩማን ናቸው፣ ትግራይ መሬቱ ላይ ሆኖ ይታገላል እንጂ ለጠላት እጅ ሰጥቶ ጸረ ህዝብ ሆኖ አይታገልም ሲሉ ወርፈዋቸዋል። ምግበ የአባትህን ሀገር ትተህ የት ትሄዳለህ ሲሉም ጥያቄ አቅርበዋል። በማከልም ቴክኖሎጂ መታጠቅ ውጊያ ይቀይራል፣ ነገር ግን ቴክኖሎጂ ብቻ ትርጉም የለውም ሲሉ የተናገሩ ሲሆን እኔ በህይወት እያለሁ የትግራይ ህዝብ ከአማራ ከኤርትራ ከአፋርና ከሌሎችም ህዝቦች ተዋህዶ በሰላም እንዲኖር እሰራለሁ ሲሉም ተደምጠዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንትና የሱዳን ጦር ሰራዊት አዛዥ የሆኑት ሌተና ጀነራል አብዱል ፈታህ አልቡርሃን የሱዳን ፈጥኖ ደራሽ ኃይል እጅ እስኪሰጠን ድረስ ወታደራዊ ኦፕሬሽናችን ይቀጥላል አይቆረጥም ብለዋል። የሱዳን ጦር አዛዡ ሌተና ጀነራል አብዱል ፈታህ አልቡርሃን አማጺ ቡድን ሲል የጠሩት በጀነራል መሐመድ ሐምዳን ዳጋሎ የሜት የሚመራውን የሱዳን ፈጥኖ ደራሽ ሙሉ በሙሉ ድል እስክንነሳው ድረስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል እወቁልኝ ብለዋል። አልቡርሃን በትናንትናው ዕለት አብዮታዊ መነቃቃት ምክር ቤት ከተባለው ስብስብ መሪ ከሆኑት ሙራ ሙሳ ሂላል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ማኔ አርኮ ሚናም በታዛቢነት ተገኝተዋል። በዚህ ውይይት ወቅት የሉዓላዊ ምክር ቤት ሊቀመንበር የፈጥኖ ደራሽ ኃይሎችን ወረራ በመመከት ረገድ በሙስታሪያ ቀጠና ለሀገር ሉዓላዊነትና ክብር ሲሉ ህይወታቸውን ለሰጡ ሰማዕታት የተሰማቸውን ጥልቅ ሀዘንም ገልጸዋል። ስብሰባው በሰሜን ዳርፉር ግዛት ያለውን ወቅታዊ የጸጥታ ሁኔታ እንደዚሁም በሲቪል ነዋሪዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በሚመለከት በዝርዝር መክረዋል። ጀነራል አልቡርሃን የሱዳን ጦር ኃይሎች አመጹን ሙሉ በሙሉ በመደምሰስም በመላ ሀገሪቱ ሰላምና መረጋጋት እስኪሰፍን ድረስ ኦፕሬሽናቸውን እንደሚቀጥሉ በድጋሚ አረጋግጣሉ ባይ ናቸው። ሊቀመንበሩ አክለውም የሱዳን ህዝብ ለመከላከያ ሰራዊቱ እያሳየ ያለውን ከፍተኛ ድጋፍ በማድነቅም ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የሀገር ጋሻ ስለመሆኑ አጽንኦት ሰጥተው ተናግረዋል። ወደ መጨረሻ ጉዳያችን እናምራ። የካታሩ ጠቅላይ ሚኒስትር በኢራን የደረሰብን ጥቃት ትልቅ ክህደት ስሜት ፈጥሮብናል ሲሉ ገልጸዋል። ከስካይ ኒውስ ጋር ባደረጉት ቃለ ምልልስ የካታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጀበር አልታኒ በኳታር ላይ የተፈጸመውን ጥቃት ተከትሎ የኢራን አመራር ጥልቅ የክህደት ስሜት ደርሶበታል ሲሉ ተደምጠዋል። ጦርነቱ ከተጀመረ ከአንድ ሰዓት በኋላ ኳታርና ሌሎች የባህረ ሰላጤው ሀገራት ወዲያውኑ ጥቃት ደርሶባቸው ያሉት ሼክ መሐመድ ጥቃቱ የተፈጸመው ከኢራን ጋር በሚደረግ ማንኛውም ጦርነት ላይ ምንም አይነት ጦርነት ውስጥ እንደማይሳተፉ ቢገልጹም ከጥቃቱ አለመትረፋቸውን አንስተዋል። የቀጠናው ሀገራት ዲፕሎማሲያዊ መፍትሄ ለመፈለግ የተቀናጀ ጥረት እያደረጉ እንደነበርም ነው የተናገሩት። የኢራን የተሳሳተ ስሌት የባህረ ሰላጤ ሀገራትን ለማጥቃት ሁሉን ነገር አጥፍቷል ያለ ሲሆን ኳታር ለጥቃቱ ጥቅም ላይ ያሉትን ምክንያቶችና ሰበቦች ሙሉ በሙሉ ውድቅ ታደርጋለች ባይ ናቸው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ይቅርታ ከጠየቁ በኋላ ኢራንን እስካላጠቁ ድረስ ኢራን እንደማትደርስባቸው ከተናገሩ በኋላ ሀገሪቷ በባህረ ሰላጤው ሀገራት ላይ ጥቃት ማድረሷን መቀጠሏ አስደንጋጭ ነው ብለውታል። ሆኖም ግን ኳታር ከኢራን ጋር መነጋገሯን እንደምትቀጥልና መረጋጋትን እንደምትፈልግ ነው የተናገሩት። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።